ለምሳሌ ወለድ ቢከፈልም ባንክ አስቀምጨው ወለድ እኮ አለው ምናምን ይላሉ። ድሮ እነማዘር እናቴ ትነግዳለችና እነማዘር ወለድ አለው ባንክ እንደዚህ ምናምን ይላሉ። ወለድ 7% ማግኘትና ግሽበቱ ግን 20-30% ሲሆን ወለዱ ምንም ትርጉም የለውም። ገንዘብና መገበያያ መካከል ያለው ልዩነት ነው አሁን እያሳየን ያለው። ይሄ ኪሳችን ያለው ብር ገንዘብ ሳይሆን መገበያያ ነው። አሁን የገንዘብ ግሽበት ስንል ገንዘቡ በጣም ብዙ አለ ማለት ነው። ከልክ በላይ ገበያው ከሚፈልገው በላይ ማን ነው የሚያጋሽበው? እኔ እንጃ። መጽሐፉን አንብቡ። ዋልያ የሐሳብና የመጽሐፍ መድረክ ያነበበ ይነበባል። ታዳሚያን እንኳን ደህና መጣችሁ። መጽሐፉ ስለ ገንዘብ ብቻ አይደለም የሚያወራው፣ አጠቃላይ ኑሯችንን፣ ምክንያቱም ገንዘብ የኑሯችን ዋና አካል ነውና አጠቃላይ ኑሯችንን እንዴት መምራት እንዳለብን፣ እንዴት መስራት እንዳለብን የሚያስረዳ መጽሐፍ ነው። ስለዚህ ቀድም ያልኩትን አገላለጽ ብጠቀም ብዙም ተሳሳትኩ ብዬ አልልም። ዋናው ግን መገንዘብ 2 የሚለውን በአብዱል ቃድር ኑረዲን የተጻፈ መጽሐፍ ለማስመረቅ ነው። ከመሻት እስከ ሜታ ዳታ የሚል ማለት ነው። ሜታ ዳታን ያው ታውቃላችሁ። ሜታ የፌስቡክ ኩባንያ ነው። ሜታ ዳታ ማለት አሁን ያለውን የዲጂታል ዓለም የሚወክል ነው። ከዲማንድ ጀምሮ፣ ከፍላጎት ጀምሮ፣ ከመሻት ጀምሮ እስካሁን እስካለንበት ዓለም ያለውን አጠቃላይ የገንዘብ አመጣጥ ታሪክን ጨምሮ ያቀረበ ነው። አብዱል ቃድር እንኳን ደስ ያለህ። ምክንያቱም መጽሐፍ ጽፎ ማሳተም ከባድ ስራ ነው በሀገራችን። አሁን 4ኛ መጽሐፉ ነው ለአብዱል ቃድር። መጽሐፍ እኔም ከዚህ በፊት ከ9 ዓመት በፊት አንድ መጽሐፍ ጽፌ አስመርቄ ያለው ነው አላስመረኩም፣ ሸጬ ያለው ውስጥ ለውጥ ነው የሸጥኩት። እኔ መጽሐፍ መሸጥ በጣም ከባድ ስራ ነው። አሁን እሱ ምን አይነት መንገድ ተከተለ? አንዳንዶች ከዚህ ቀደም ጀምረውታል። ፕሪንት ኦን ዲማንድ የሚባል በሌላ ዓለም ያለ ነው። በፍላጎት ላይ ብቻ ተመስርቶ ማሳተም። ምክንያቱም መጽሐፍ ቆሎ አይደለም። መጽሐፍ የሐሳብ ውጤት ነው። መጽሐፍ ለሚፈልጉት ሰዎች ብቻ መቅረብ ያለበት ነው። ንጥር ያለ ዕውቀት ነው። ወርቅ ነው። ወርቅን ዝም ብለን እንደ ቆሎ በሳህን ሞልተን እባካችሁ ግዙኝ አይባልም። መጽሐፍም ከዛ ዘመን መውጣት አለበት ብዬ ነው የምለው። ምክንያቱም መጽሐፍ የሚቀርበው ለምሁራን፣ መጽሐፍ የሚቀርበው ህይወታቸውን ማሻሻል ለሚፈልጉ፣ መጽሐፍ የሚቀርበው መማር ለሚፈልጉ ሰዎች ነው። ስለዚህ የተመጠነ መሆን አለበት። ጊዜውም ራሱ ላይ ቶሎ መውጣትም አለበት ብዬ አይደለም። መጀመሪያ ያገኙት ሰዎች ይጠቀሙ ነው የምለው። እኔን መጽሐፍ ሳደርግ እንደዛ ነው ያሳተምኩት። አሁን ቀጣይ የተዘጋጁ መጽሐፍቶቼ እንደዛ ነው የማደርገው። ስለዚህ ጥሩ መንገድ ተከትሏልና ለዚህ ይሄን መንገድ በድፍረትም ስለሄደ እናንተም ደግሞ ያንን ተከትላችሁ መጀመሪያውኑ ገና ሳይታተም ክፍያ ስለፈጸማችሁ ስላበረታታችሁ እናንተም ልትመሰገኑ ይገባል። ለሱም ለራሳችሁም አጨብጭቡ። እስኪ ብራችንን ይዩት። አይታችሁታል? እስኪ ከኪሳችሁ አውጡና አሁን ከዲጂታል ገንዘብ ጋር ስለሆነ የምንውለው ብር ራሱ ያየንበት ጊዜ በጣም እየጠፋ ነው ወይም እየራቀ ነው ያለው። ትናንትና በአጋጣሚ ይሄንን ምርቃት አስቤ ብራችን ምን ይመስላል የሚለውን ነገር ለማየት ሞከርኩኝ። ብሩ ድሮ የምናውቀው ብር አይደለም ሳየው። እኔ ድሮ የማውቀው ብር አርበኛ ያለው 100 ብር ላይ
አይደለ 50 ብር ላይ ሳይንቲስት አለው እንደዚህ አይነት ነገሮች ናቸው የነበሩት። አሁን 5 ብር ላይ ያለው ይሄ የቡና ለቃሚው ሰውዬ ፎቶ ካልሆነ በስተቀር 200 ብር ላይ ምንነቱን ማላቀው ወፍ አለ። የምን አይነት ወፍ እንደሆነ ለምን እንደገባም ማላቀም እዛ ላይ ማለት ነው። ፈራሚዎቹን ተመልከቷቸው። ብሩ ላይ የአቶ ተክለወልድ አጥናፉ ፊርማ አለ። የአቶ ማሞ እስመላለም ምህረቱ እንደዛ ነው ስማቸው። ብዙ ሰው ማሞ ምህረቱ ይላል፣ ግን ማሞ እስመላለም ምህረቱ ነው። እኛ ድሮ ቄስ ትምህርት ቤት ስንማር 6 ሰዓት ላይ ስንወጣ ነው እስመላለም ምህረቱ የሚባል መዝሙር ነበር፣ የዳዊት መዝሙር። በዛ ነው ማስታውሰውና የአቶ ተክለወልድ አጥናፉ አለ የመጀመሪያው በፊት የነበሩት ገዢ የእሳቸው ፊርማ ያለበት ብር አለ። የአቶ ማሞ እስመላለም ምህረቱ ፊርማ አለ። አንድ ደግሞ የማን እንደሆነ ማላቀው ፊርማ አለ። እንግዲህ የአሜሪካንን ዶላር ካያችሁት ከ1920ዎቹ ጀምሮ የሰዎቹ ፎቶ እንዳለ ነው። ያው ብዙዎቻችን የምናውቀው የቤንጃሚን ፍራንክሊንን ነው $100 ማለት ነው። ግን ሌሎችም ሰዎች አሉ። የአብርሃም ሊንከን ያለበት አለ፣ የአንድሩ ጃክሰን ያለበት አለ። እንደዚህ የተለያዩ እነኚህ ፎቶዎች ምስሎች አልተቀያየሩም። የብሩ ሳይዝ ከፍ ዝቅ ምናምን ብሏል። አንድ ብር ዋጋው ብቻ ሳይሆን የኛ ግን መልኩም የተቀያየረው ዋጋውም ደግሞ ለመገመት በሚያስቸግር ሁኔታ በየጊዜው እየዋዠቀ ያለ ነው። ብር ደግሞ ምንድነው ዋጋው እንዳትሉኝ፣ ብር ዋጋ አለው አይደለም? ስንት ነው ዋጋው? ግን ስንት ነው ዋጋው አይታወቅም። ለዛ ነው ፊያት የሚለው ነገር የመጣ። ሰዎች ተነስተው የሆነች ምናምን በምናምን ሳይዟን አስቀምጧል እሱ አብዱል ቃድር እዛ ላይ የሆነች ሳይዝ ያላት የሆነ ሚሊሜትር በሆነ ሚሊሜትር ስፋትና ቁመት ያላት ብር 200 ብር ናት ስትባል በቃ 200 ብር ትሆናለች። በክርስትና መጽሐፍ ቅዱስ ላይ እግዚአብሔር ይሁን አለ ሆነ የሚባል ነገር አለ። ብርሃን ይሁን ሲል ብርሃን ሆነ። እሱ አቅም አለው፣ ሁሉን የሚችል ነው። እንደዛ ያደርጋል። የምድራችን ጌቶች ደግሞ እቺን ወረቀት 200 ብር ይሁን ብለናል ሲሉ 200 ብር ትሆናለች ማለት ነው። ኦኬ። ስለዚህ አሁን እዚህ የተሰባሰብ ነው ለምንድነው? እኔ የመንግስት ኃላፊዎችም እንዲጠሩ ኢንሲስት አድርጌ ነበር፣ እንደውም የብሔራዊ ባንክ ገዢዎችም ሌሎች። ምክንያቱም እነኚህ መጽሐፍቶች ማንበብ አለባቸው። እነሱ ይሁን ብለው በሚወስኑት ውሳኔ ወደድንም ጠላንም ህይወታችን አፌክትድ ይሆናል፣ የላባችን ውጤት አፌክትድ ይሆናል። ስለዚህ ተጽዕኖ ስላለው የነሱ ውሳኔኛ ላይ መተው ይሄንን ቢሰሙ ይሄንን ቢያዩ ተገቢውን ግንዛቤ የላቸውም አይደለም፣ ግን ያንን ነገር ቢያገኙ በጣም ደስ ይለኛል። ብሩን ቀደም እዩት ብያለሁ። መቼ ነው የታተመው ብላችሁ የተለያየ ነው። በተለያየ ጊዜ የታተመ ብር ነው። በ2012 የታተማለ፣ በ2015 የታተማለ ምናምን ነገር ዓመተ ምህረቱን ስታዩት ማለት ነው። እና እንደ መኪና በአመቱ ይለያይ ይሆን? አሁን መኪና ስንገዛ በአመቱ ዋጋው ይለያያል አይደለም? ስለዚህ እንደዛ ይሆን አይደለም። ይሄ ፊያት ስለሆነ በቃ ይሁን ከተባለ ያኛውም ይሄኛውም ባንድ ዋጋ ነው ከተባለ ወይም አንድ ነገር ነው እኩል ነው የሚወክለው ከተባለ ወካይ ነው ያው ብር። የሎተሪ ወረቀት ኪሳችሁ ቢኖርና ብታዩት የሎተሪ ወረቀት በ10 ብር፣ በ50 ብር፣ በ20 ብር የተቆረጠ ሎተሪ ዋጋ የሚኖረው የተወሰነ ጊዜ ያክል ነው። ከዛ ጊዜ በኋላ ያ የሎተሪ ዋጋ እጣ ይወጣለት ካልሆነ በስተቀር ምንድነው ዋጋ የለውም አይደል? ዋጋ የለውም። ልክ የኛ ብር ደግሞ አብዱል ቃድርም በመጽሐፉ ደጋግሞ ሊያሳይ እንደሞከረው ከዚህ ተነስቶ ኬንያ ልዝለልና ዝም ብዬ ዛምቢያ ሲገባ ትርጉም የለውም። በቃ እንደውም በጣም ለምን አሪፍ ፕራክቲካል ኤግዛምፕል ሼር አላረጋችሁ። አንድ ጊዜ የኮቪድ ዘመን ማለት ነው ብር ተቀየረ አይደለ? ያን ጊዜ ነው የተቀየረው እና 4500 ብር ከሆነ ሰው ላይ ተቀበልኩና መሳቢያ ውስጥ ቤት ቁጭ አረኩት እና ያንን 4500 ብር ቁጭ አርጌ ያለ ቆይ ዛሬ ቆይ ነገ ምናምን እያልኩ ብር እየተቀየረ ነው ብር ቆይ ዛሬ ቆይ ነገ እያልኩ ኮቪድ ያዘኝና ገባው የት ሐኪም ቤት ሄድኩኝ። ከሐኪም ቤት ሲሄድ ያው መግባት እንጂ ያን ጊዜ መውጣት የለም። ስለዚህ በዛ ገብቼ ኖ ተባለ፣ ወደ ኮቪድ ሴንተር ሂድ ተባለ ምናምን ሄድኩ ነኝ። በቃ ከዛ በኋላ ማን እንትን ይላል እዛ ተኛው 41 ቀን ምናምን ተኝቼ ወጣው ማለት ነው። ስወጣ ከዛ በኋላ እንስል
ያቺ 4500 ብር ሳያት ያን ጊዜ ብር የመቀየሪያው ጊዜ አልፏል። ያቺ 4500 ብር አሁን አለች ስንት ብር ታወጣለች? ስንት ብር ታወጣለች? ዜሮ። ምክንያቱም ዋጋዋ በሰዎች ውሳኔ ነው እንጂ በራሷ የምትገዛው ነገር የላትም። ያ ሰርቲፊኬትነቷ አብቅቷል። ስለዚህ ይሄ ኪሳችን ያለው ገንዘብም የዛ አይነት ቫልዩ ነው ያለው። ፊያት ማለት ያ ነው። ፊያት ማለት ቅድም እንዳለው መኪናው አይደለም። ፊያት የሚባል መኪና አሁን ስለማታዩ ነው። ምናልባት በእኔ እድሜ ያላችሁ ታውቃላችሁ። ፊያት ፋብሪኮ ኢታሊያኖ ኦቶሞቲቮ ቶሪኖ የሚባል ነው። ቱሪን ውስጥ ያለ የአውቶሞቲቭ ወይም ደግሞ የመኪና ማምረቻ ኩባንያ ስም ነው። ፊያት የሚባል ሞዴል ነበር። የጭነት መኪናዎች ነበሩ፣ ዲቻኖቬ ምናምን የሚባሉ ሌሎችም ደግሞ ትንንሾችም ቤቢ ፊያት ምንም ነበር። እና ፊያት ስንል አሁን በራሱ ዋጋ የሌለው ይሁን ተብሎ በውሳኔ ዋጋ ያገኘ ነገር ማለት ነው። ስለ መጽሐፉ ልግባ። መጽሐፉ ገንዘብና መገበያያ መካከል ያለው ልዩነት ነው አሁን እያሳየን ያለው። ይሄ ኪሳችን ያለው ብር ገንዘብ ሳይሆን መገበያያ ነው፣ ከረንሲ ነው፣ መገበያያ ነው። ተገበያዩበት ተባልን እንጂ በራሱ ገንዘብ አይደለም። ታዲያ ገንዘብ ማለት ምን ማለት ነው? እመጣበታለሁ በኋላ እመጣበታለሁ። ገንዘብና መገበያያ ግን እንደሚለያዩ ብቻ ያዙልኝ። እንግዲህ አሁን መገንዘብ ሁለት የሚለውን ይሄንን መጽሐፍ ከሶስት ነጥቦች አንፃር ማየት ፈልጋለሁ። አንደኛው ቅርጹ ነው። መጽሐፉ ምን አይነት ቅርጽ ይዟል? ሁለተኛው ይዘቱን ነው፣ ውስጡ ኮንቴንቱ ምንድነው? ሶስተኛው ግን ሰውየው ነው። ሰውየው ጸሐፊው አብዱልቃድር ያው ደራሲው አይደለም፣ ምክንያቱም ልቦለድ አይደለም፣ ድርሰት አይደለም፣ ተጽፎ ታስቦበት እንትን ያለ ነው። ስለዚህ ራይተሩ ወይም ጸሐፊው የዚህ ሐሳብ አፍላቂ እሱን ነው። በቅድሚያ እንግዲህ አሪስቶትል ምን ይላል? አንድ ነገር ለመውሰድ ኤቶስ፣ ፓቶስ፣ ሎጎስ የሚለው ነገር አለ። ኤቶስ ምንድነው? ማን ነው የሚያወራው? ማን ነው የጻፈው የሚለው ነው። አብዱልቃድር ማን ነው? አብዱልቃድር ማን ነው እንድንቀበለው? ምክንያቱም ይሄንን ጻፈ። ለምን ሰማዋለሁ? ለምን እቀበለዋለሁ? አብዱልቃድር ያለው እውነት ትረስትወርዚ ነው፣ የሚታመን ነው፣ ልንቀበለው የሚገባ ነው የሚለውን ማየት አለብን። እንግዲህ እኔ ከአብዱልቃድር ጋር ትውቃችን ፈጣሪ ለዚህ ለቴክኖሎጂ ዘመን ስላበቃን ምስጋና ይግባውና በፌስቡክ ነው የምንተዋወቀው። ፌስቡክ ላይ ይጽፋል። ፌስቡክ ላይ ሲጽፍ በሁለት ስሞች እያፈራረቀ ነው የሚጽፈው። አንደኛው እንግዲህ ሲለው አብዱልቃድር ሀጂ ኑረዲን በሚለው ይጽፋል። ሌላኛው ደግሞ ሐሰን ኢንጃሞ በሚል ስም ይጽፋል። ጽሁፎቹ የቃላት አጣጣሎቹ የቃላት አመራረጦቹ እንዴት እንደሚዘንቃቸው ምናምን ስብሰባ ሲል አሁን መጀመሪያ ስብ አለና የሆነ ቃል 70 ቁጥር ጽፏል። ምንድነው ይሄ ነገር? የምን 70 ነው? ስብ ብሎ 70 ኪሎ ሊለው ረስቶት ነው። በኋላ ስብሰባ ነው ለካ የሚለው እና እንዲህ አይነት በጣም በርካታ ነገሮች መጽሐፍ ውስጥ ታገኝ ማን ነው ጽሁፎቹ ውስጥ ታያላችሁ። ስለዚህ በጣም ብዙ ኮንሴፕቶችን ቅልልልል አድርጎ በጣም ሲምፕሊፋይ አድርጎ እንደ ተራ የህይወት የዕለት ተዕለት ገጠመኞች ወሬ አድርጎ ያወራቸዋል። እንደዚህ ለማድረግ በጣም ዕውቀት ይጠይቃል። ታዋቂው ፈላስፋም ሳይንቲስትም ሊዮናርዶ ዳቪንቺ ምን ይላል? ሲምፕሊሲቲ ኢዝ ዘ አልቲሜት ሶፊስቲኬሽን ይላል። አንድ ነገር ማቅለል በቃ ትልቁ የመራቀቅ ደረጃ ነው። አንድ ሰው በጣም ሲራቀቅ አንድ ነገር በጣም ሲምፕል አድርጎ ማቅረብ ይችልበታል። አብዱልቃድር ለኔ እንደዛ ነው ሰውየው። እንግዲህ በሁለት ስም እያፈራረቀ ሲጽፍ ቆየ። በኋላ ላይ ስናየው እዛኛው ፔጄ ላይ ወይም እዛኛው ገጼ ላይ እንደዚህ ብያለሁ ያኛው ላይ እንደዚህ ብያለሁ ሲል ከዚህ ተነስተን እዛ እየሄድን ነው ስናይ ሐሰን ኢንጃሞም ታወቀ። ሐሰን ኢንጃሞ አሁን ሽፍትነቱ ቀረ ማለት ነው። ስለዚህ አሁን አብዱልቃድር በሁለቱም በሐሰን ኢንጃሞም በዚህኛው የምናውቀው ነው። አብዱልቃድር የተማረ ነው ስንል በአካውንቲንግ ኤንድ ፋይናንስ የመጀመሪያ ዲግሪውን እና የሁለተኛ ዲግሪውን ከአዲስ አበባ ዩኒቨርሲቲ ከኮሜርስ ማለት ነው። አንድ ልጅ አለችኝ እዛ የምትማርና ከጓደኛዋ ጋር ስለ ጓደኛዋ ስታወራ ምን ትለኛለች? እገሊት የምትባለው ጓደኛችን እኮ የት ነው የምትባሩት ሲባል አካውንቲንግ ኤንድ ፋይናንስ አንደኛዋ ትላለች። ሌላ እንግዲህ ሶስት ሆኖ ምናምን
አይ አካውንቲንግ ኤንድ ፋይናንስ ነው መማረው የት አዲስ አበባ ዩኒቨርሲቲ ሲባል ያቺኛዋ እዛ ላይ አታቆም የኮሜርስ ነው እሺ ብላ ታስረዳለች አሉ። በኋላ ምን ማለት ነው ሰል የኮሜርስ ልዩ ነው የኮሜርስ እኮ ከኤፍቢ ያላችሁ እንዳታቆርፉኝ እና ከኤፍቢም ይበልጣል ብራንዱ እንደዛ ነው ይላሉ። ያው እኔ ብራንድ ላይ ብዙ እንትን እላለሁ እንደዛ አይነት ስሜት አላቸው ተማሪዎቹ። ኤኒዌይ ከአዲስ አበባ ስኩል ኦፍ ኮሜርስ ወይም ከኮሜርስ ኮሌጅ ሁለቱንም ዲግሪውን የያዘ ነው። እንዳያችሁት ያው በአራት መጽሐፍቶች አውጥቷል እንደሰማችሁት ቅድም የወረቀት ገንዘብ፣ ፊያት ገንዘብና ወለድ፣ መገንዘብን ሲጽፍ የመጀመሪያውን ሁለተኛው እንደሚያወጣ አላሰበም ማለት ነው። ስለዚህ ቁጥር 1 አላለው። ስለዚህ መገንዘብ 2 ብሏል አሁን እና 4 መጽሐፍቶች ጽፏል። 4 ልጅ እንደመውለድ ነው። መጽሐፍ የሚጽፉ ብዙ ሰዎች የሉንም በነገራችን ላይ በአገራችን ላይ እንኳን መጽሐፍ ይቅርና የሶሻል ሚዲያ ላይ ብዙ የተማረው ሰው አይጽፍም። ያ በበኩሌ እኔ በጣም ቅር ያሰኘኛል። ምክንያቱም አገራችን እንድታድግ ትውልዱ እንዲማር ጨዋ በሆነ መንገድ መከራከር ያስፈልጋል። እዛ ላይ መጽሐፍ፣ መወያየት፣ መከራከር፣ መመካከር ያስፈልጋል። አለበለዚያ ሚዲያውን ዝም ብለን ለቀን ሰው ያለውን ነው አይደል ወደ ገበያ የሚያመጣው። ስለዚህ ሰው እዛ ጋር መጥቶ አልባሌ ነገር ቢያወራበት ያንን መንገድ እንዴት እንደዚህ ይወራል፣ ቲክቶክ ላይ እንዴት እንዲህ ይባላል፣ ፌስቡክ ላይ እንዴት እንዲህ ይባላል ብንል እኔ ምን አድርጌያለሁ እጄ ላይ ያለ በጣም በቀላሉ የራሴን ድርሻ ተወጥቻለሁ ወይ ማለት አለብን። እኔ ፌስቡክ ላይ ጽፋለሁ። ፌስቡክ ነው ዋና ሚዲያ። ሌሎቹን ብዙም አልችላቸውም ስለማልችላቸው እንጂ አስፈላጊ ስላልሆኑ አይደለም። አሁን ቲክቶክ በጣም ከባድ ነው ለካ። አንድ ቀን እንትን ስል ዝም ብሎ መለጠፍ አይደለም ለካ። ይሄ ላይቭ የሚባለው ሰው ለካ ስብሰባ ገብቶ ይቀመጣል። እንትናን አስወጣ እንትናን አስገባ ምናምን የሚባል ሁሉ ነገር አለው። ላይቭ ምናምን አንበሳ ወረደ አበባ ወረደ ምናምን አም ፎር ኢንቱ ዛት እኔ ያንን አላቅም። ግን በራሴ ብያለሁ በቃ ይሄ ሁሉ ሲፈጠር እንዴት ወደ ኋላ ቀረው? ምክንያቱም ይሄ መንገድ እያለ ለሁላችንም ክፍት የሆነ መንገድ ነው። እንዴት እንትናል ትሬዲንግ ስለ ትሬዲንግ ምናምን ወጣቶች ሲያወርዱ ይሄን ያልሆነ USDT በዚህን ያክል ነው እንትና እንደዚህ ከባድ ጊዜ ነው። ውሏችንን መምረጥ አለብን። አቴንሽናችንን መምረጥ አለብን። ማየት አለብን። በሚጠቅም ቦታ ላይ የውድድሩ መንገድ መከተል መቻል አለብን ብዬ እላለሁ። ኤኒዌይ ስለ ሰውየው ይሄንን ካልኩኝ ያው ትጋቱም ሐሳቦቹም በጣም የሚደነቁ ናቸው። መጽሐፍ ያው የሙሉ ጊዜ ስራው አይደለም። ቸር ስለሆነ ነው ይሄንን የሚሰጣል። ቸርነት ነው። መጽሐፍ ጽፎ ለሰው ማበርከት ቸርነት ነው። መጽሐፍ ጽፎ ብዙ ትርፍ ማግኘት አይቻልም። እንደውም መለመን ነው ያለው። እኔ ዕውቀቴን ለመስጠት ለምንድን ነው የምለምነው? 9 ዓመት ሆነኝ አልኳችሁ። የኔን መጽሐፍ ድጋሚ ይታተም እኔ ለመጽሐፍ ሻጭ አልሰጠውም። ይቅርታ ይደረግልኝ። ለመጽሐፍ ሻጭ መስጠት ነውር ነው እያልኩ አይደለም፣ ግን ብዙም አትራክቲቭ አይደለም። በቃ መነገር ያለበት ነገር አትራክቲቭ አይደለም። ስለዚህ እኔ አሁን ብዙ ያ ደግመህ ጻፍ ይሉኛል። መጽሐፍ እንደ ኮንትሪቢዩሽን እንደ ቸርነት ካልታየ በስተቀር አንዳንዴ በገዛ ገንዘብህ ልመና ከዛ መጽሐፉን ይዘህ ቤትህ አጣበህ ምናምን ቁጭ ማድረግ ነው አያስኬድም። ስለዚህ ፕሪንት ኦን ዲማንድ መለመድ አለበት እና ሰውየው አብዱልቃድር ቸር ነው ለማለት ነው። መገንዘብ ድንቅ ርዕስ ነው። በጣም ያው በቃላት ይራቀቃል ብያችሁ የለም አለና ሃይፈን አድርጎ ገንዘብ ያው ገንዘብን መገንዘብ እንደማለት ነው። ስለዚህ እንዲህ አይነት ጨዋታዎች በቃላት ይጫወታል እና ለርዕሱ እንኳን በጣም ተጠቦበታል። ድንቅ ርዕስ ነው ምለው ዝም ብሎ ባልባሌ በቃ ገንዘብ ምናምን ማለት ይቻላል፣ ግን አይደለም። እንደዛ አይደለም የሚያደርገው። መጽሐፉ በ3 ምዕራፍ የተከፋፈለ ነው። ውስጡን ስታዩት 3 ምዕራፎች አሉት። ሌሎቹ በቁጥር እየተከፋፈሉ የቀረቡ ናቸው። መጽሐፉን ለመከታተል እንዲቀል በዛ ባሉ ምዕራፎች ቢከፋፈል መልካም እንደነበረ ይሰማኛል። ምክንያቱም በዛ ብሎ ያለ ምዕራፍ ለንባብም ለማጣቀስም ፈልጎ ለማግኘትም ስለሚቀል ማለት ነው። ስለዚህ እንደዛ ቢሆን እላለሁ። አጻጻፉ አሁን ስለ ቅርጽ እያወራው ቀለል ባሉ አረፍተ ነገሮች የተጻፈ ነው። አዳዲስ ቃላትና አገላለጾች አሉበት። ለምሳሌ አብራካዳብራ የሚል ነገር ታውቃላችሁ? አለ እዛ ላይ አብራካዳብራ እንግሊዝኛ ነው ቃሉ። አብራካዳብራ ወደ አማርኛ ብንመልሰው ምናልባት ትልልቅ ሰዎች ካላችሁ እነ ጋሽ ተስፋዬ አባባ ተስፋዬ ሳህሉ ድሮ በቴሌቪዥን ስናይ አስማት ይሰራሉ። አስማቱ ላይ ሁር አላሁር ጃም አላጃም ምናምን ይሉና የሆነ ከመሐረብ ውስጥ የሆነ እንቁላል ነገር ጠብ ያደርጋሉ። አብራካዳብራ እንደዛ ያለ የአስማት ቃል። ገንዘብ ወይም እቺ ብር ምንላት ነገር አሁን አስማት ነገር ናት።
ይሁን ተብላ የሌላትን ዋጋ ከምንም ነገር ውስጥ የሆነ ዋጋ ይዛ የምትወጣናት ከምንም ነገር ምንም የላትም ዋጋ የላትም ብለናል። ስለዚህ አብራካዳብራ ሌሎች ቃላቶችን ይጠቀማል። አብራካዳብራ በነገራችን ላይ የአማዞን ኩባንያ የመጀመሪያ ስሙ አብራካዳብራ ነው። ጄፍ ቤዞስ ኩባንያውን ሲሰይም መጀመሪያ አብራካዳብራ ነበር ያለው። በኋላ ግን ይሄ ነገር አያስኬድም አለና 3 ወር ፈጀብኝ አለ ስም ሲፈልግ ማለት ነው። እና እነኚህን አይነት ቃላቶች የምናይበት እና ሌሎች ብዙ የሚያዋዙ ነገሮችን የምናይበት ነው። መጽሐፉ ያው ያዋዛ ይዞ የሚሄድ ወንዝ ነው። ታዲያ ብዙም ሳይቆይ ሰፋ ያለ የሐሳብ ባህር ውስጥ ይከተናል። የመጽሐፉ ዋና ይዘት ስለ ገንዘብ ምንነት ማስረዳት ነው። አሁን ወደ ይዘቱ ልገባ ነው፣ ወደ ሶስተኛው እና ሰዎች ስለ ገንዘብ ባላቸው ዕውቀት በ3 ሰፋ ካደረግነው በ5 ልንከፍላቸው እንችላለን። እናንተ እዚህ የት ጋር እንዳላችሁ መጨረሻ ላይ እናያለን። እና እነኛን ሰዎች በቅድሚያ ስለ 3ቱ እናውራ። የመጀመሪያዎቹን አይ እንበላቸው፣ የእንግሊዝኛው አይ የሚባለው ፊደል። እነዚህ ስለ ገንዘብ ዕውቀት የላቸው። ስለ ሰዎች ነው የምናወራው፣ እናንተን አይደለም። ስለ ገንዘብ ዕውቀት የላቸው። ገንዘብን ማን እንደሚፈጥረው ገንዘብ እንዴት እንደሚባዛ፣ የት እንደሚታተም፣ ገንዘብ ዋጋው እንዴት እንደሚላሽቅ ይላሽቃል እኮ ገንዘብ አይደለም። በ100 ብር ስንት ዳቦ ይገዛ ነበር? በ2 ብር እኮ ተሸጧል አይደለም? ዳቦ ማን ነው ይሄ የሸገር ዳቦ ዋቴቨር ሲመጣ በ2 ብር ከዛም በታች በ70 ሳንቲም ነው መጀመሪያ የተባለው። በ70 ሳንቲም ትተን 1 ብር ብንለው 100 ብር 100 ዳቦ ይገዛ ነበር ማለት ነው። 100 ብር አሁን አነስ ያለ ዳቦ ቤት ውስጥ በ10 በሚሸጥ ውስጥ 10 ዳቦ ብቻ ነው የሚገዛው። ዋጋው ላሸቀ ማለት ነው። አቅም ሲላሽቅ ብዙ ነገር መሸከም ብዙ ቫልዩ መሸከም አይችልም ማለት። ስለዚህ እነኛ ሰዎች የመጀመሪያው አይ ያልናቸው ያንን እንዴት እንደሚሆን ዕውቀት የላቸው። እነዚህ ገንዘብ ቁጥሩ ሳይጎድል እንዴት የመግዛት አቅሙ የሚቀንስ ገለባ እንደሚሆን አያውቁ። ገንዘብ ቁጥሩ አልቀየረም፣ ግን ገለባ ይሆናል። ስለ ምንዛሪና ታክስ ያላቸው ዕውቀት ዜሮ ነው። እነኚህ እንግዲህ አይ ያልናቸው ሰዎች ናቸው። አይ ለማዘንም ይሆናል፣ አይ ብሎ ለመቆጣትም ይሆናል። እነኚህ ሰዎች ጣሊያን ምን ይላቸዋል? እነኚህን አይ ያልናቸውን ሰዎች ኢግኖራንቴ ይላል። ኢግኖራንቴ በእንግሊዝኛው ኢግኖራንትስ ወይም የማያውቁ ለማለት ነው። ስለሚያሳዝኑን አይ እንላለን፣ ግን እንደው ለምሳሌ ያክል አይ እንላቸዋለን በኮድ እንድናወራ ማለት ነው። ስለነሱ ስናወራ ሁለተኛዎቹ ኤስ ብዬ ነው የሰየምኳቸው ነው። እነኚህ ኤስ የምንላቸው ስለ ገንዘብ ትንሽ ዕውቀት አላቸው። የገንዘብ ኖት ወይም የብር ኖት በመንግስት እንደሚታተም ያውቃሉ። ገንዘብ ባንክ ሲያስቀምጡ ወለድ እንዳለው፣ ሲበደሩም ከፍ ያለ ወለድ እንዳለው ያውቃሉ። ስለ ኢንትረስት ምናምን መጠነኛ እንትን አላቸው። እነኚህ ሴሚ ስኪልድ ወይም ደግሞ ሴሚ ኖሌጅ ያላቸው ናቸው። ከፊል እንበላቸው ኤስ እንላቸዋለን እነሱ። ሶስተኞቹ ኬ እንላቸው ናቸው። እነኚህ አዋቂዎች ናቸው። አዋቂዎቹ የገንዘብ መጋሸብ እንዴት እንደሚመጣ ገንዘብ ይጋሽባል። ጤፍ ለምሳሌ የሆነ ዝናብ ዋቴቨር ምናምን ሲበዛበት ይጋሽባል። ፍሬ ሳይኖረው ግን ይጋሽባል። አሁን የገንዘብ ግሽበት ስንል ገንዘቡ በጣም ብዙ አለ ማለት ነው። ከልክ በላይ ገበያው ከሚፈልገው በላይ ማን ነው የሚያጋሽበው? እኔ እንጃ። መጽሐፉን አንብቡ። ማን እንደሚያጋሽበው ያ ገንዘብ። ስለዚህ መጽሐፉ እነኚህን አይነት ነገሮች ዕውቀት እንድናገኝ ይረዳናል። ለምሳሌ ወለድ ቢከፈልም ባንክ አስቀምጬው ወለድ እኮ አለው ምናምን ይላሉ። ድሮ እነማዘር እናቴ ትነግዳለችና እነማዘር ወለድ አለው ባንክ እንደዚህ ምናምን ይላሉ። ወለድ 7% ማግኘትና ግሽበቱ ግን 20-30% ሲሆን ወለዱ ምንም ትርጉም የለውም። ስለዚህ በወለድና በግሽበት መካከል ያለውን ልዩነት መረዳት የሚችሉ ሰዎች ከብዬ ወይም ደግሞ ኖሌጀብል ብዬ የሰየምኳቸው ናቸው። ስለዚህ ሀብታቸውን እነኚህ ሰዎች ከኪሳራ እንዴት እንደሚድን ከኪሳራ ማለት ባንክ አስቀምጠው ገንዘብ ይከስራል። ድሮ የሚገዛው መኪና ገዛበታለሁ ያልከው ገንዘብ መኪና አይገዛም። ለመኪና ብለህ የሆነ መኪና ለምሳሌ ማናት እቺ ቪትስ 140 ሆና ቃለው 170 200 ገብታ 300 400 ምናምን አሁን 1.8 ምናምን ደርሳለች ቪትስ እቺ ትንሿ ለዛው ማሮጌው ማለት ነው። ስለዚህ
ገንዘብ አጠራቅመ ወለድ እያገኘ ደረስኩበት ስትል ቪትስ ሊገዛ ከሆነ አሁን 20 ሺህ ነው የቀረኝ ስትል ድንገት ሳታስበው ልዩነቱ 200 ሺህ ሆኗል። እንዴ ሀውካ ምን ሆነ እንደዚህ እንዴት ሆነ? ከዛ ትንሽ ስትቆይ ሄዷል። እንደገና ደረስኩበት ስትል ስታባረው ጥላ ሆነ ማለት ነው። ኦኬ ልክ ላይክ ሻዶ ማለት ነው። እሱ ከምንድነው የሚፈጠረው? ምን ማድረግ እንችላለን? ያ ሰውዬ እዛ ጋር ብሩን ከሚያጠራቅም ቆርቆሮ ገዝቶ ትንሽ አስቀምጦ መጨረሻ ሊገዛ ሲል ቆርቆሮውን ቢሸጥ መኪናውን መግዛት ይችላል። ወይም የቀረው ልዩነት በጣም ትንሽ ይሆናል። ስለዚህ ገንዘብህን ኮሾ በሆነ ነገር አታስቀምጥ። ልጆች ሆነን ብቻ ተጫውታል። ያው አንድ ሰፈር ስለሆነ እኛ ሰፈር የነበረ ጨዋታ ነበር። ልጆች ሆነን ቅጠል የሰንሰል ቅጠል ምናምን ይሄ እቃቃ የሚባል ጨዋታ ላይ ስንጫወት የሰንሰል ቅጠል ይዘን ብር ነው ምናምን እንላለን። እና ያ ብር sometimes እንደዛ የሚሆንበት አይነት ሲቹዌሽን አለ። እና ብር ምን አይነት እንደሆነ ኖት ምን አይነት ማለት እንደሆነ ይሄንን ማወቅ ይጠይቃል። አራተኞቹ የምንላቸው ኤክስፐርት የምንላቸው ናቸው። እነኚህ ሊቆች ናቸው። እነዚህ ገንዘብን ያውቁታል፣ ይረዱታል፣ ያሽከረክሩታል። መቼ ንብረት መቼ ወረቀት። ቅድም እንዳልኩት መቼ ንብረት ማድረግ። አሁን ለምሳሌ አንዱ ሰው የሚሳሳተው አሁን ዚስ ዴይስ ደግሞ ምንድነው ገንዘብ እየጋሸበ ስለሆነ it's better always ንብረት ላይ ማስቀመጥ ይሻላል። ቅድም እንዳልኳችሁ ቆርቆሮ አድርጎ ወይ ብረት ገዝቶ ማስቀመጥ ይሻላል የሚሏል። ኖ it's not always like that. sometimes ብሩን መያዝ የሚያዋጣበት ጊዜ አለ። ብሩን መያዝ ለምሳሌ አራጣ የሚያበድሩ ሰዎች እኮ ትልቁ አቅማቸው እኮ ብር ነው፣ ካሽ ነው። ካሽ ስላላቸው የሆነ ኦፖርቹኒቲ ሲመጣ በቀላሉ ገንዘብ ከተቸገረ ሰው ላይ እኔ የምገዛ በዚህ ነው ከፈለክ ሽጥልኝ አስገድደውት አይደለም። ስለዚህ መቼ አዋቂ ይሄ ነው እንግዲህ አዋቂ መቼ ብር እንደምታረገው መቼ እቃ እንደምታረገው ለይተህ መያዝ ማወቅ ያስፈልጋል ማለት ነው። አምስተኞቹ የምንላቸው ማስተር የምንላቸው ናቸው። ማስተር የምንላቸው እነዚህ የገንዘቡ ጌቶችና ባለቤቶች ናቸው። የገንዘቡ ጌቶችና ባለቤቶች ናቸው። እነኚህ ገንዘቡን ያትማሉ፣ ገንዘቡን ይፈጥራሉ። ቢፈልጉ ማላሸቅ፣ ቢፈልጉ ማጠንከር፣ ቢፈልጉ መቀየር ይችላሉ። ከነኚህ ውስጥ አንዱ ብሔራዊ ባንክ ብቻ ሳይሆን ባንኮች ራሳቸው ገንዘብ ይፈጥራሉ። ከምንም ነገር ውጪ ይሄ የፍራክሽን እንትን አሰራር ማለት ነው። ስለዚህ ይሄ እንዴት እንደሚሆን መጽሐፍ ውስጥ በዝርዝር አለ። እዛ ውስጥ እንዴት ነው የሚሰራው የሚለው ማብራሪያ ልሰጥ አይደለም። እኔ ስለ መጽሐፉ መግቢያውን ምን እንደምታገኙ ፍሬዎቹ ምን አይነት ነገር እንደሆኑ እንድታቋቸው ብዬ ነው። እናንተ የትኞቹ ናችሁ? ያው እንግዳ የተጠራ ካልሆነ በስተቀር ማስተሮቹ እዚህ ጋር የሉም ብዬ አስባለሁ። የተጠራ ካልሆነ በስተቀር ገንዘቡን የሚያትሙት ሰዎች ግን ሌሎቹ ጋር ግን ይሄን መጽሐፍ አንብባችሁ መድረስ ትችላላችሁ። ኤክስፐርት ሊቅ መሆን ትችላላችሁ። በዚህ እኔ ኢኮኖሚክስ አልተማርኩም፣ እኔ አካውንቲንግ አልተማርኩም ሳትሉ ቅድም በአራዳ ቋንቋ ወይም ስትሪት ስማርት ሰዎች በሚረዱት ቋንቋ ይሄን መጽሐፍ ቸር የሆነው ሰውዬ ቸሩ አብዱል ቃድር ይሄን አዘጋጅቶልናል። አጨብጭቡለት። እንግዲህ ገንዘብ 3 ነገሮችን ይይዛል። ገንዘብና መገበያያ ይለያያል ብለናል። ገንዘብ 3 ነገሮችን ይይዛል። ይሄ ምንድነው? አንደኛው የልውውጥ መሳሪያ ነው። የልውውጥ መሳሪያ ነው። ከዚህ ቀደም በጨው በወርቅ ምናምን እንደሚገበያዩት ሰዎች አሁን በገንዘብ ይገበያያሉ። ሁለተኛው የሀብት ማከማቻ ነው። ስቶር ኦፍ ቫልዩ ነው። የሆነን ገንዘብ የሆነን ሀብት የሆነን ልፋት የሆነን ላቤን ማስቀምጥበት ነው። ሶስተኛው መገበያያ መሆኑ ነው። ይሄንን ካልኩ በኋላ ገንዘብን ከቦኖና አብዱል ቃድር በመጽሐፉ ላይ ካያችሁት ከቦኖና ከትምህርት ቤት ማርክ ጋር ያያያዛበት መንገድ በጣም የሚገርም ነው። የማርኳን ታሪክ አወራላችሁና ያው ወደ መጨረሻ ደርሻለሁ። ወደ ማጠናቀቁ ይሄዳል። ትምህርት ቤት ሆኖ እንግዲህ በመሃል ከጨርቆስ ተነስቶ ገጠር ገባ አላልኳችሁ? እዛ የነበረ ጊዜ የእጅ ስራ የሚባል ትምህርት አለ። መጽሐፉ ላይ ኢፒሎግ በሚለው መጨረሻ ላይ ነው ያስቀምጠው። ከ288 አካባቢ ታዩታላችሁ። ትምህርት ቤት ሆኜ አለ የእጅ ስራ ትምህርት ተባለ። ሁላችንም ሹራብ እንሰራለን አለ። እኔም ልጅ ሆኜ ሰርቻለሁ። ሹራብ እንሰራና ዘንቢል ይሁን ዋቴቨር ይሁን እናቀርባለን አለ ለእጅ ስራ። ኮፍያ ይሁን ዋቴቨር እና እሱን ስንሰራ ትልቁ ችግር ጥሬ ዕቃ ነው አለ።
አሁን አንዳንዴ ፕላስቲክ ፋብሪካ ጥሬ ዕቃ ቸገረኝ ምናምን እንደሚለው እነሱ ደግሞ በገጠር የሹራብ ክር ይቸግራቸዋል። ስለዚህ የሹራብ ክሩን ለማግኘት ወይ አሮጌ ሹራብ ፈልገህ ትተረትራለህ፣ አለበለዛ ደግሞ የተሰቀለ ሹራብ ሪስክ ወስዶ የሚሰርቅም አለ ለማርክ ሲል ነው ማይንዲው። ወይ ደግሞ የራሱን ሹራብ የሚተረትራል። አብዱል ቃድር ያደረገው የራሱን ሹራብ ነው የተረተረው። የራሱን ሹራብ እየተረተረ ራሱን ለብርድ ያጋለጠ እዚህ ደረቱ አድርሶ ዋቴቨር የሆነች ነገር ሰራና አቀረበ። ሲያቀርብ ሰዎቹ ደስ ካላቸው ወይም ደግሞ ቅድም እንዳልነው ይሁን ካሉ 70 ማርክ ተሰጥቷል ይላሉ። እነሱ ምንም ያንን ማርክ ለመስጠት ያው እዚያ መምህራንም ስላሉ ማለት ነው 70 ማርክ ተሰጥቷል 80 ማርክ ተሰጥቷል ይላሉ። ያሁኑ ገንዘባችን እንደዛ ያለ ነው። እኛ በስንት መከራ ሹራባችንን ተርትረን ብዙ ሪስክ ወስደን ያመጣነው ነገር ወይ ሲያስፈልገው 100 ብር ይሆናል ወይም ደግሞ 200 ብር ይሆናል ወይም 50 ብር ይሆናል ወይ 10 ብር ይሆናል። ያ ነው ይልና ሌላኛው ምሳሌ ያነሳል። አንብቡት እዛ ላይ ስለ ዘንባባ ከዘንባባ ዘንቢል ሲሰሩ ለእጅ ስራ ብለው ስንት እሾክ ተወቅተው እንደውም እባብ ሁሉ አጋጥሞታል። እሱ ማጭድ ሁሉ ጥሏል። ማጭድ ጥሎ እሾክ ተወቅቶ ምናምን ብሎ ያመጣውን እንትን ያውና ዘጋ ወይ በካልቾ ተመትቼ ያለ ወይ እኛንም ዘንቢሉን በካልቾ ተመትቶ ይላል። ከዛ ሊሸጡልንና በገንዘብ ሊሸጡት ይችላሉ። ለኔ ግን የተሰጠኝ ማርክ ነው፣ አየር ነው የተሰጠኝ። ለጊዜው ያ ማርክ ያስፈልገኛል። ግን ከ5ኛ ክፍል 6ኛ ሲገባ ያ ማርክ ዋጋ የለው ሲሻገር ማለት ነው። እዚህ ብር ላይ የምናየው ነገር ወይም የገንዘብ ኖቶች ላይ የምናየው ነገር እንደዚህ አይነት ጉዳዮች አሉት ይለናል። እዛ ላይ ያሉትን እንግዲህ የውጭ ሀገር ሰዎችም እንደዛ ነው የሚያደርጉት። ወርቅ ለማምረት ሰዎች ሞተው ጉድጓድ ውስጥ ገብተው ጉድጓድ ተደርምሶ አይደለ የጉድጓድ መደርመስ ምናምን ታውቃላችሁ። እንደዛ ይደርስባቸዋል ብዙ ሪስክ። ያንን ለፍተው ያመጡትን ግን ሰዎች ቁጭ ብለው ያሉ ይቀያይሯታል። እኔ ኢንጂነሪንግ ነው መጀመሪያ የተማርኩት 10 ምናምን አመት ደንበኛ በአሪፍ የኢንጂነሪንግ ስራ ፋብሪካ ዲዛይን ሳረግ ፋብሪካ ኦፕሬት ሳረግ ፕሮጀክት ማኔጅ ሳረግ ቆየው። በኋላ አንድ ፋብሪካ ሰራ እኛ እንለፋለን በጣም እንትላለን ቤስት ምርት እናመርታለን ምናምን ድርጅቱ ይከስራል። አረባካችሁ እንዴት ነው የሚከስረው ምናምን አንተ ኢንጂነር በቃ እናንተ ጥሩ ምርት አምሩት እንጂ ይሄ ጉዳይ አይመለከትም። ልክ እንደ ሶስተኛው ዓለም ሰው ሆንኩ ማለት ነው። ማኔጅመንት ላይ ያሉት እዛ ሲኢኦ እና የማርኬቲንግ የፋይናንስ ሰዎች እኛን የማኔጅመንት ስብሰባ ተብለን ቁጭ እንላለን እንጂ ምንም እኛን ጉዳይ ከልብ አይጽፉትም። ይሄ ነገር በጣም ስትራይክ አደረገኝ። then መጽሐፍቶች ማንበብ ጀመርኩኝ፣ ቪዲዮዎች ማየት ጀመርኩኝ። ያኔ እንዳሁኑ አይደለም። ብሪቲሽ ካውንስል ነው የተሻለ ላይብራሪ። ብሪቲሽ ካውንስል ሄጄ ምናምን ፈልጌ በቪኤችኤስ ካሴት አገኘው። አንድን ድርጅት ሁለት ሰዎች በሚከተሉት አካሄድ ወይ አክሳሪ ወይ አትራፊ ያደርጉታል፣ ተመሳሳይ ምርት የሚያመርት። ይሄ ለኔ በጣም ትልቅ ቪዲዮ ነበር፣ ጌም ቼንጀር ነበር። ምክንያቱም እኔ የምሰራበት መስሪያ ቤት ያኔ ቸራሊያ ይባላል። እዛ የፕሮዳክሽን ማኔጀር ነው እኔ የነበርኩት። በአንድ ቀን የተገዙ ማሽኖች ናቸው ቸራሊያ ጋር ያሉትና ድሬዳዋ ፉድ ኮምፕሌክስ እዛ ቬራ የሚባለው ፓስታ የሚያመርተው ጋር የነበሩት ማለት ነው። ድሬዳዋ ያተርፋል፣ በጥሩ ዋጋ ይሸጣል። ፓስታው ሃይሊ ዲማንድድ ነው፣ ነጋዴዎችን ብዙ ያተርፋል። እዚህ ያለው አይፈለግም፣ ያከስራል። ዋቴቨር ምርጥ በተባለ ማቴሪያል ተጠቅመን ብናመርትም ነገሩ ልክ ሊመጣ አልቻለም፣ ገበያ ላይ ሊፈለግ አልቻለም። then ነገሮቹን ሳይለካ ዋጋ የሚተምኑበት መንገድ ችግር አለ። ብዙ ምርት በሚመረትበት ቦታ ኮስት አሎኬሽን ያው ዶክተር ሀውለት የዛ አስተማሪ ስለሆነች ታውቃለች። የኮስት አሎኬሽን ለካ በጣም አሁን እኔ የኮስት አሎኬሽን በጣም አሪፍ ኤክስፐርት ነኝ። በጣም ከችግር ተምሬ ማለት ነው። እዛው መስሪያ ቤት ውስጥ 4 አመት ከሰረ በቃ ማኔጅመንቱ እንትን ይባል ምናምን ተባለና እኔ ማኔጀር ሆንኩኝ። እኔ ማኔጀር ስሆን እኔ አሁን ሐሳብ አለኝ አይደለም አሁን ዶክተር አብይ እንደሚያደርጉት ሐሳቤን ይዤ በራሴ መንገድ ሄድኩ ማለት ነው። ታሳረግ በ3 ወር ውስጥ ድርጅቱ ከከሳሪነት ወደ ትርፋማነት ተቀየረ። ይሄንን ልዩነት ያመጣው ምንድነው? እዛ ማኔጅመንት አካባቢ የሚሰሩት የዋጋ ትመና፣ የፋይናንስ ጉዳዮችን፣ የምናምን ጉዳዮችን ስራዬ ብዬ ስላጠናውና ስለተዘጋጀውበት ነው። እኔም ከሶስተኛው ዓለም ሰው ወደዚህኛው ወደ አንደኛው ዓለም ሰው ተሸጋገርኩ፣ ወደ ማኔጅመንቱ መጣሁ።
ማኔጅመንትን በጣም አጠናሁት። በጣም ከችግሮች ተነስቶ ስለመጣ ማለት ነው። ተማርኩት፣ በደንብ ተማርኩት ምናምን አልኩ። አሁን የማኔጅመንት አማካሪ ሆኜ ነው የምሰራው። ይሄ መጽሐፍ እንደዛ አይነት እድሎችን ለብዙዎቻችን የሚፈጥርልን ነው ብዬ ነው የምለው። አሁን እንግዲህ እያንዳንዳችን ምንድነው ይላል? ከዚያ ሁሉ ልፋትና አደጋ የመጣቃ በዚያ ሁሉ ቅድም አበባ ማን ነው እባብ ምናምን አልፎ የመጣ ዘንቢል ዋጋውን ሌሎች ሰዎች ይሁን ብለው በሚቀይሩት ወረቀት ወይም ቁጥር እንዴት እንደሚቀይሩት ካልተረዳን ህይወታችን አደጋ ላይ ነው፣ ልፋታችን አደጋ ላይ ነው። ከአደጋው ራስን ለመከላከል መገንዘብን ማንበብ ይጠቅማል ነው ምላችሁ። ይሄን ማንበብ ይጠቅማል። መልካም ንባብ ይሁንላችሁ ነው። እዚህ ስለመጣችሁ ስላዳመጣችሁኝ፣ በትዕግስት ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ጌቱ ከበደ እባላለሁ። መልካም ንባብ። ዋልያ የሐሳብና የመጽሐፍ መድረክ። ያነበበ ይነበባል።